እንደ ቁም ነገርም አውርቻታለሁና በጣም ጎበዝ ነች። ታውቃለች፣ ብዙ ነገር ታውቃለች። ግን ይሄ ዲቃላ የሚለውን ነገር ታቆሚያለሽ። ሁለተኛ በተለይ እኔን ቆንጂዋ አንተ እኮ ተሸውደሃል፣ አማራ መሆን ነበረብህ ትለኛለች። እበላው ነበር፣ ሚሊዮነር ሆን ነበር። ግን ተምሪ፣ አማራ ድል ካላደረገ አላገባም የምትይውን ነገር እዚህ ጋር ማቆም አለብሽ። ወላሂ ቢያንስ እንኳን እኔን ተጀናጅነሽ እንዴ ትልቅ ደረጃ አበባ ላከች። አበባሽን ስጨረሽ አንዳንድ ቁጥር ትጽፊያለሽ። እንዴ እናት ጋር ያጣላኝ ልክስክስ። አንተ ልክስክስ እኮ ነህ። እናት በጣም ነው ትወድሽ። እናቴ ትወድሻለች። እናትዬ ልክስክስ እናቴ አትመኙ አደራ። ወደ አሜሪካ እንዳትወስጂ፣ እዛው አዲስ አበባ ይሸምግል። ጎንበስ ወገቡ ጎበጥ ሲል ነው እንጂ ይሄ ልጅ ምንም። አዳምጪ ቴምርዬ፣ አሜሪካ እናት ማለት ነው። አሜሪካ የመቀመጥ አላማውም የላትም። ምክንያቱም አሜሪካ ለመቀመጥ አላማ ያለው ቦርኮ ብቻ ነው። እርግጠኛ ነኝ ቴምር፣ አሁን አዳምጪ፣ እርግጠኛ ነኝ ቴምር አገር ቢስተካከል አያቢቱና እናትዬ ቆንጆ ቆይ አዳምጪ፣ ያልሽው መንግስት ቢመጣ እናቴ ትሙት አሜሪካ እንደማትኖር አንቺ ሀገርሽ ነው የምትኖር። እንደኔ እኮ ላስት 4 years እኮ ገብቼ ነበር። ፍራውል ቴቻካ ያጭበረበረ ይትራገዝት የሰጥችው ሙቭ ጠቅልዬ ሄጄ እኮ ነው። በቃ እሷም አሁን አላማዋ ይሄ። ምክንያቱም አሜሪካ ምንም ነገር ግን እኔ ውስጤ ንጹህ ስለሆነ ነው በዛ በትራክ ተሳቦ የመጣሁት እንጂ ዩቲዩብ ላይ ብትገባ እኮ እንደገባው ሀገር ቤት እኮ መቃወም ጀምሬ ነበር። እሬቻ ለምን መንገድ ዘጋችሁ ምናምን እያልኩ ቪዲዮ እየሰራው ለምንድን ነው ህዝብ የምታች እናቴ ትሙታለኝ። የዛሬ 3-4 ዓመት ነው የምትሰራው። ህዝብ አጨፍጭፎ የአማራን ህዝብ ዘመነ ካሴ ሲታሰር ወጥቼ አዳምጪ እንኳን ለእሬቻ ሚሊዮን የሚያከብረው እስኪ አዳምጪ ሚሊዮን የሚያከብረውን በዓል ተቃውሞ ያኩ አይደለም መንገድ ዘጉ። አዳምጪ ኤርዶጋን መጣ ተብሎ መንገድ ይዘጋ የለን አይደለም። አንተ አልገባም። ከወሎ ሲመጡ መንገድ እየተዘጋ መታወቂያ ምናምን የአማራ ልጆች እየለዩ ብዙ ሰው ከሕክምና ወደ አረብ ሀገር በር ያላችሁ መለስ ወላሂ ኖ ዝናት እንደ እኔ ፋሚሊ ያስወር ወላሂ ከምሬ ዝናት ውሸት አይደለም። አንድ ባስ ሙሉ ተመልሷል። ለሕክምና የሚመጣ የለም። ምን የለ ሰው ለምንድን ነው ላይክ መስቀል የተለያዩ በዓላቶች ምናምን አሉ አይደል? የዛን ሰዓት ለምን ኒው ይር ላይ ምናምን ለምንድን ነው የዛን ሰዓት የማይዘጋው? አንድ ነገር ልንገርሽ እናቴ ትሙት ቴምሪ፣ አሁን በዓሎች ሲከበሩ እሬቻ መስቀል ምናምን ሲከበር በተለይ አዲስ አበባ ውስጥ መንገዶች ይዘጋሉ፣ ጥብቅ ፍተሻ ይኖራል፣ መታወቂያ ይሄ ግዴታ ነው። አሁን እንደ ወደ ዘራ እንሂድና ኢድ ሲከበር ራሱ አላየሽም? መንገድ ተዘጋግቶ ለሰላት የወጣው ህዝብ ምንድነው የምታወራው? ከክፍለ ሀገር ቢመጣ አይዘጋም። what are you talking about? ደግሞ እንግሊዘኛ ስለምትጀክ እናትን ካላወራው እያቱ እንዳታስቸግራት። ካንቺ ለምርኳቸው እንግሊዘኛ ሆልዳውንማ ቆይ አንዴ ባርኪንግ ላርግና አቀባለሃለሁ እየነዳው ስለሆነ ያም ድራይቭ እምነድ እንዴ አንተ የተነዲያ ሰው የዲዲየ ተሪኮ አላስጠጣም አይደል ሁሉ ይሉምብል ማ እኔ ግን እንደወሎ ነው እንደ አክሰንት ትልክ እኔ አክሰንታችን በጣም ነው ወደው ባይዘው ደስ ይለኛል። የሆነ ሰዓት ያመልጥሻል እንዴ ድሮስ እኔ እኮ ሲጀመርም ፈልጌ ምናምን እንደዚህ መጨማለቅ ፈልጌ አይደለም። እንደዚህ ነው የማወራው። የሆነ ሰዓት ያመልጥሻል እኮ አክሰንት ነው እንዲያደኩበት ነው። አሁንም ላይክ ለማሳመር ፈልጌ አይደለም የማወራው። እንደዚህ ነው የማወራው። በቃለቀ ቋንቋ አይደል እንዴ እንዲያደኩበት ማህበረሰብ አይደል። ጆከር ወንድሜ ያመልጥሻል። ጆከር ያመልጣል እኮ አንዳንዴ ታውቂያለሽ አይደል? ምንም ይኸውልህ ማምለጥ አለማምለጥ ሳይሆን ቋንቋችን ነው። በቃ ልትረሳው አትችልም። እንትን አመጣ በቀለ ወያ በላይ በቀለ ወያ ፎቶ ያደረገው ነይ ፕሮፋይሉ ማንን አደረገ? ፍቅሩን ይሄ ልክስክስ ይሄ የከዳ እሱ እኮ ከርቶ ከሰረ። አሁን ይኸውልህ ፍቅሩም እንደ በላይ በቀለ ወያ ነው የሚሆነው። ፍቅሩ ራሱ ሰከንድ በላይ በቀለ ወያ ነው የሚሆነው። በላይ በቀለ ወያ እኮ ከስሯል። ኪሳራ አጋጥሙት። እኔ እኮ በላይ በቀለ ወያን ማለት ነው ወደው ነበር ድሮ።
ታስሮ በነበረ ሰዓት እኮ እንዳንቺ አይነት ደደብ ሲወደኝ እኮ ነው ራሱ አስወራሽ በላይ ጊፍተሩ ነበርኩ በል ከተናገር ትባረራለህ። ጊፍተሩ ነበርኩ በል። ቆይ ልንገርህ አንተ ደደብ። ቆይ አሁንማ ደደብ ነው ታባ ነው የምወድህ። አሁንማ ባገኝ ቂጠን ነው የምወጋት። ሚዩት አድርግ። የጫት መግዣ ሁሉ ምናምን አይነበርኩ የምችለው። ሚዩት አድርግ እስኪ። ትራክችን አስመልሺ። በትራክ ልሂድብህ። እኔ እኮ ሀብታም ስለሆንኩ ነው በትራክ እንትን ያልኩት። ድሃ $100,000 ተበልታ እኩል ካንተ ጋር ትስቃለች። አንተ $100,000 ብትበላ ታብድ ነበር እንዴ። 3000 ኮይን ጊፍት ሲሰጡ ከጆከር ጋር ሲጫወት ዛሬ ልታነቅ ገመዱ የት ጋር ነው ያለው ምናምን እያለ ይርመምር። ጊፍት ካልሰጣችሁ ብሎ ራስ ይላጥፋ እንኳን የራሱ 100,000 ብር በኢትዮጵያ እኮ አሁን የኔ 100,000 እኮ ኦልሞስት ወደ 20 ሚሊዮን ብር እኮ ነው። አንተ ደነስ ደደብ ሰው ለሆድ የምኖር ሰው አንተ የደብ ጫታም ዝም በል እስኪ። ሚዩት አድርገው። እኔ አሁን ትራክ ብሬሽ ነው የምትሰድብኝ። ሚዩት አድርግ። አሁን ፍቅሩን አፍቅረኸው ነው ወይስ ለምንድን ነው ፕሮፋይል ያረከው? ለምን መሰለሽ ፍቅሩ ቢያንስ የት ነው የተገናኛችሁት? አመት ጫካ ውስጥ ነበር። እስኪ 3 ቀን እንኳን ጫካ ውስጥ ይጂና ተኪው ማስያጅ አብሮ ሲደረግ ማስያጅ ቤት አሁን ይኸውልህ ሲመጣ አዲስ አበባ ተቀብለ መቼም ማስያጅ በለ ማስያጅ ቤት ነው። ማስያጅ ቤት ይዘው ሂድ። ኧረ መታሸት በይው አንቺ መታሸት ወገብን ቆቆልሽ። ስሚ ችግሩ ምን መሰለሽ? እውነቴን ነው። አሁን እንዳንቺ አይነቶቹ ሶሻል ሚዲያ ላይ አፋቸውንም ጭናቸውንም በየቦታው ይከፍታሉ። ጀግና ከፈት አንተ የተከፋፈትክ አንተ ራሱ እዛ እስር ቤት ሳትከፈት አቀርም ከኋላ ዲክልክል ክፍት ከኋላ ዲክልክል ያ ተመረማ ማለት ዘይናገራት እናቴ ትምት ሺ ኢዝ ማይ ኩዊን። ስንቱ ኩዊን ይባል የለ እንዴ? ሉጋላ ይወረባቦ ኩዊን አዲም ኪንጎ ተመረማ ማለት ዘይናገራት በቅዬ ደግሞ በሰላም ካወራት እኮ በሰላም ነው የምታወራ። እናቴ ትሙት ተግባብታ ነው የምታወራ። ምርጥዬ ነች፣ እወዳታለሁ። አይ በቀል ወያ ፕሮፋይልን ቀይረ መጣ አንዴ ዲብ ሰማ ይኸውልህ፣ አንደኛ ይኸውልህ፣ የእውነቴን ነው። ስማ ለምንድን ነው የምታስወርደኝ አንተ? አትገባኝ። የእውነቴን ነው። አትተዳደቡ። ስድብ እኔ ዩቲዩብ ላይ ጭነዋለሁ ቪዲዮ ነው። አትሳደብ አንተ መላጣ። በቃ ፍቅሩ ጋር በቃ እዛው ፍቅር በፍቅሩ ነው ያገባንም። ሲጀመር ልጁ መወያየት እንጂ ስድብ አያስፈልገው። አሁን ስድብ ብልጽግና ልኮ ነው ከመጀመሪያም የገባው። ከዛ እዛ ገብቶ አልታገለም፣ ሲበጠብጥ ነበር። ሆቴል ለሆቴል ነው የሚተኛው። ይኸውልህ አሁን እዚህ ሚዲያ ላይ ሴት ደፍሮ እኛ ፋኖ ውስጣችን ደፋሪ የለም። እንደዚህ አይነት ደፋሪ ሲፈጠር አሯሩጠ ቄጡን መጥበስ ነው። አምልጦ ለአብይ ሰጠ። በቃ አለቀ። ፋኖ አናቱን ነው የሚበጥሰው። ሴት ከደፈረ አይለቅም ፋኖ። ቴምርዬ አንድ ነገር ልንገርሽ፣ በላያም ይሄን ነገር ትመልስልኛል። ይኸው አሁን በላያ ከዚህ በፊት እጃቸውን ያልሰጡ የፋኖ አባላቶችን ሲናገር ደፋሪዎች ናቸው፣ ገዳዮች ናቸው ምናምን ይላል። እጃቸውን ሲሰጡ ደግሞ ሰላማዊ ናቸው ብሎ ያወራል። አሁን ቴምር ያንን ደግሞ ባንቺ ወደ ተቃራኒ ሲወስደው ፋኖ ላይ እኔ ተናግሬ እውነት የማይሆን ነገር እኮ የለም። እሱ ነው ችግሩ። እስቲ ቀስ በል ልጨርስ። አሁን አንቺ ደግሞ ወደ ተቃራኒ ስንሄድ ደግሞ ፋኖ ላይ ሆነው ሲታገሉ የነበሩ ሰዎች ንጹህና ጀግና ታጋዮች እንደሆኑ ብዙ ነገር ስለነሱ ታወድሻለሽ። እጃቸውን በሚሰጡበት ሰዓት ደግሞ ባለጌ እንደሆኑ ደፋሪ እንደሆኑ ምናምን ይሄ ነገር ያጋጨው። ይሄንን ሰውዬ ነው እንደዚህ ያልኩት። በቃ ይሄን ሰውዬ ነው። እኔ ስም አልሰጥም ዝም ብዬ እኔ ጅቦ እኔ ያው ስታውቀኝ ፊት ለፊት እናገራለሁ፣ አልዋሽም። እጁን ስለሰጠ ደፋሪ አላልኩም። ለምን ማስረሻ ሰጠኝ ደፋሪ አላልኩትም። ለምን እንትና ይሄ በቃ ይሄ አርጎታል። የሰጠውም እኮ ሊታሰር እኮ ሲፈልጉት እኮ ነው አምልጦ የሰጠው። ምን ሆነ ነው ይሄ እውነቱ በላይ እሺ በቃ አሁን እሷ ተናግራለች። ችግሩ ምን መሰለክ እንትን እኔ አንድ በጣም ወዶ የአንድ ረዴት የሚባል ወዳጅ ያለና መንቶ የሆነ ግጥም አለው። ብዙ ማውራት አያስፈልገኝ። ምን ይባላል መሰለክ አስተማሪው ወፍ ተማሪው እባብ የትምህርቱ አይነት በደረት መሳብ እና አሁን እንደዚህ ስለ ሰላም ስሰብካቸው በደረት የሚሳቡ እባቦች ስለመብረር አያውቁም። ሁሉ ጊዜ ምስጦች ናቸውና ሬሳ አሁን ፍቅሩ ሞቶ ቢሆን አዳማጭ አንተ ተናጋሪ እኮ ነው። የእውነቴን እኮ ነው። አንዴ ልጨርስ። የእውነቴን ስማ
ይሄኛውን ፍቅሩ ሞቶ ቢሆን ማለት ነው ፍቅሩ ሞቶ ቢሆን ሽቀለው ይደራ ነበርና ይሄውን የምስጥ ፖለቲካ ሁሉ ጊዜ ሟችን ነው የሚያገነው የሚኖርን ሰላምን ምናምን እንትን ጠላቱ ነው ለዛ ነው አስተማሪው ወፍ ተማሪው እባብ የትምርቱ አይነት በደረት መሳብ ነውና በደረታቸው እየተሳቡ ነው እነሱ አሁን ስለመብረር ብንነግራቸው ምንድነው መብረር ስለ ክንፍ አያቁማ ተሳቢ ናቸው እነሱ እኛ በራሪ ነው ቴምርዬ ግን የአማርኛ ገብቶሻል ትግሪ ብቻ ነው የገባው እስቲ ንገሪ ተማማ በላይ በቀለው ያኮ አማራ ሆኖ ታግሎ በዛች ታግሎ አትበይ ቆይ ታግሏል በልቶ አጭዶ አዎ በጊፍት ያለሽ ከባህር ዳር በልቶ ማለት ነው በማያገባው አበቄለሽ በምትባልኝ ብሎ በጠረዋ ብለን አስወጣ ነው ከዛ በኋላ እቤቱ እኮ 500 1000 ሰው ይዞ የሚያወራ ሰው እስኪ ቤት ሲከፍተው 30 ሰው ብቻ ነው ከዛ ይሳደባል በህይወት ዘመኔ ከሰማይ ወደ መሬት የተፈጠፈጠ ሰው ቢሆን በላይ በቀለ ወያ ነው ባይ ዘ ወይ ተመስገን በህዝብ አከበረው ልክ በቂጡ ቁጭ አለ የተዋረደ እኔ እንዳንቺ አይነት ደደብ ሰው ከበረኛ አልፈልግም ራሴን ነው እንዳንቺ አማራን የነካ የለውም በረካ አማራ ህዝብ ነው የለውም በረካ አይው ለጣላቶቹ ራሱ ኦሮሞ ይጠላዋል ብለህ አስበህ ነበር ኦሮሞ ልትለጠፈ ኦሮሞች ራሱ በጠረባ ነው ያሉ አላስቀረቡ ራሴን ችየምቆም ነው ጀርማን አይው ስታረገው የነበረው ቡልሺት ስለነበር ዙረካ አማራን ስትሳደብ ኦሮሞቹ ራሱ ባናንስ ተከላሉ ትላንትና አብረሽ ጻንፌ በኔ እንኳን ተደፈረሽ ስትይ የነበረ ሴት ላይ አሁን እያለቀሽ ነው በነገር ማንን እንኳን ተደፈረች አልኩት አሁን አንቺ እኔ ሴት እንኳን ተደፈረች ብያለሁ የቅዳሜ ድሪያ ሞዲስ አጣቢ ነበርሽ አሁን ከሷ ጋር ተጣልተሻል እኔን ከነካሽ በኋላ ማንም አንድ ላይ መሆናችሁ ነው እኔና ቤተልሔም ዳኛቸው ከፈለግነ ቅጧት አብረን መቀመጥ እንችላለን ሆድ ነው የሚያግባባችሁ ጥቅም ያጣላችኋል ጥቅም ነው የሚያገናኛችሁ ሆዳም ናችሁ ለዛ እኮ ነው ፕሮፌሰር አስራት ወልደየስ የአማራ ጠላቱ ሆዳሙ አማራ ነው ያለው እናንተን ፖይንት ጥልልክ የነበርኩ ሰው ነኝ ወላበት ልጅት አረ ምን አባሽ ነው እኔን የምታረኝ ከታም ለራሱ አትሳደብ አሁን በልከቻልክ እኔ ማቅሽ ስሚ ትራክ ተዘረፍኩ ብለሽ ስታለቅሽ ነው ያንቺ ትራክ የአማራ ህዝብ ንብረት ይመስል ማለት ነው የተጣጣፍነውን ላውጣው እንዴ እኔ ራሳይሽ እንደ ብር ላክልህ ምናም ብለሽኛ አልፈልግም አሁን በሌላ አላልሽኝ እኔ ላውጣው ማርያም ገንዘብ ከፈለክ ልላክልህ ያልሽኝ ላውጣው እከግረክ ያልኩት ይጥላችሁ እኔ አነባዋለሁ ከፈለኩ ቪዲዮ አብርቼ እያንዳንዱ ገጽ ላይ እንትን ገጽ እንዳለ አውጪው እንዳለ ታውራት ተጠንቀቃ ነው ብታወራው ለነገ አስባል እስኪማ ይሄው እኔ ይሄ ጨለማ አይንጋልኝ አንቺ እንዳለ አውጪው ነው ብር ላክልህ ብለሽኝ እኔ አልፈልግም አላልኩሽም ለምን መሰለሽ አሁን አንቺ እኔንም ትራኬን በላይ ነው ብሬን በላይም ብለሽ ታለቅሻለሽ አሁን በአማራ ህዝብ ስም ነው ደሞ የምታለቅሽው ያንቺ ትራኬ አማራ ህዝብ ንብረት ይመስል ታው በላይ በቀለ ያዝ ነው የምትዋረደው እኔ ጋር ዝምላችሁ በላይ በቀለ ወያ አይዞሽ እያላዘይሽ ምስጥ ሁሉ ጊዜም ካልሞቱለት ያለቅሳል በሬሳ ነው የሚያተርፈው እኛን ሞትም እናንተ እንድንኖሩ እና ፍቅሩ ይመቸው የዛሬ ላይ አርገውና ሳትሞት በፊት ጥሩ ሰው ነበር የእንቁላል ቀቃይ ልጅ ትበላ እንዴ ገብታ አዎ በእናትህ ትበላ እንደ ቦሃቃፎች እኮ ናቸው ትግላቸው ነው ህዝባቸውን ነፃ ማውጣት የሚፈልጉት አፋቸውንም ጭናቸውንም በየቦታው ናውጣ ጭን ምናምን አትበል ለምንድን ነው በቀለ አማራ አንቅሮ ተፍቷል በቀለ ወያ ኦሮሞም አልቀበላለህ በቀለ ኦሮሞዎች አልቀበል ያሉ የምታወራው አማርኛ ስለ ኦሮምኛ ካልቻልክ ትግላቸው እንደምታስበላ ያውቃሉ ኦሮሞ እኮ በኦሮምኛ ነው የሚግባባው ሰይ ሙጫ ፖለቲካ ጀዲኒ ኦሮምኛ ቶኮ ኤቦ ፋኖቲ ትግረቲ ጢመራ ጀዲኒ ማልታቴ ለማ ተደራጂ ይሏል አሁን አማርኛ የምታቆነ ያስበሏል አየር ላይ እንቃቡ በእናትህ ካንያትን ዝጋ ወይኔ ምን ሆኖ ነው መጫወቻ እኮ ያደረጉት ወይዬ ማረ ይመጣሽ
አዎ ሽኮሪና ቆይማ በላይ በቀሉ ያ ተግባባን እኮ እኛ ሰሚና ሳይሞት በፊት ጥሩ ሰው ነበር፣ ግን አሁን ተሳዳቢ ሆኗል። ጭንህን እግርህን ምናምን ቂጥን ከፍተህ ምናምን ነው ስራ ሁሉ መከፋፈትና መገጣጠም ላይ ነው ያለው። ተረጋጋ በላይ በሞትም ኖሮ ተወጁ ነበር። ሞቶም አትወጁ ሰው አለ ወይ? እስኪ ሞቶ አሁን ናውሰና ወይ ነው ሞቶም አትወጁ አለ አሳምነው ነው ማን ነው የሞተም አትወጁ ሰው ይሄ ሲያት በላይ እንደዚህ ታትለፈነሻ ምስጥ የምስጥ ፖለቲካ የሞት አንተ የሞት ካሉበት ከሞቱ በላይ እኮ ነው ያለው። እየተራናው ነው ሞት አልበቁም። ጅቦ ይኸውልህ አሁን መጀመሪያ በላይ በቀለ ቁርስ ይብላ። በጠዋት ተነስቶ ይጫጫዋል ከሰው ጋር አጠገቡ ብትሆን ኪስ ብታረገው ሽታው እንትኑ ሽታ አታስቀም። ቁርስን በልታል ግን አንተ በባዶ ሆዱ ነው የሚለፈልፈው እና አፉ በጣም ነው ችግር የሚፈጥረው። በላይ ስለምታጨስ እና ደግሞ ስለምትቅም በጣም ጠረናለሁ። ብላ ምግብ መጀመሪያ ስለ ከንፈሬ ጣም ጠይቂያቸው። አይ አባረሩት። ምንም አማራው ነኮ ነው አማራው ነክ አማራ አድርገንክ በሞጋሳ ወስደን ነበር። በቃ ሞጋሳን ተፈረረኳቸው ታዲያ በሞጋሳ ወስደነው ነበር። መስመር ይስታባረር ነው የጀበና ካልቃበ አይበላም አያራም። አሁን የኔ ጉዲፈቻ ናችሁ እንዳለ ሁላችሁም እኔን ስታዩት አላዝናላችሁ ታላቅሳላችሁ። ወይ በላይ ምን አይነት ወድቢ ብሰው ነው ግን በሌሊት ተነስቶ እንደ ቁራ እንደ ድር ለፍላፊ ቲክታክ ሰዳደባል። ብቻህን ነው እንደ ቤት የተከራየው? በፊት ድልባን ነበር ቆጥ ላይ ነበር አሉ የምትኖረው። አሁን አለፈ አሁን ድልባን ማለት እኮ ድልባን ነው ድልባን ነው የሚባለው በእኛ ሀገር። ምን ሆነ ነው ተዳልበክ ደባል ለማለት ፈልገሽ? ሩም ቤት ተከራው ደባል አማርኛ ማታውቀው አማራ አንድ አማርኛ እንደ ቋንቋ አማርኛ እንደፈለኩ ከፈለኩ ደባል ከፈለኩ ድልባን ከፈለኩ እንደዛ እንደ ደግሞ አማርኛ አማራ ስለሆንኩ እንደፈለኩ ነው። 3-4 እኮ ትርጉሞች አሉት በተለያየ አንዱን ቋንቋ በ3-4 ነገር ተዋራዋለሁ። በድልባን በደባል ደባልና ድልባ ምን ለይተሽ ማታውቂ አማራ? ድልባን ነው ባይ ዘ ዌይ በእኛ ሀገር የሚባለው ድልባን ነው። በአንድ ላይ ተዳልበክ ስትኖር። የት ሀገር ነው ድልባም የሚባለው? በወሎ በእኔ ሀገር። አንተ ጅልብ መሀይም በላይ አንተ ጀብ ዲያነስ አይውል ሰማማ በእኛ ሀገር ድልባን ነው የሚባለው። ያደለም ጉድ በሬ ጀመረው ውጊያ እኔ እኮ ወሎዬ እኮ ነኝ። ምን ሆነህ ነው እንዴ? እኔ አዲስ አበባን እኮ በኤርፖርት አልፌያት ነው የመጣሁት። እንደውም እንደዚህ ማውራቴ ራሱ አሁን አንተን እኔ ባገኘህ እሸጥሃለሁ። አስማምቼ ነው የምሸጥ። እኔ ግን በዲፖርት አልፈሻት የመጣሽ ነው እየመሰለኝ ያለው። ማንን? አዲስ አበባን ያ አልፌያት በቦሌ ቡልቡል አድርጌ ነው ያለፍኩት። አልነካኋትም ራሱ። በቃ ድምጽ ተውጧል። ትፋ ሚውት አድርጎ ጫቱን ትፋ። አንተ ደደብ ሲያወራ ድምጽ አይሰማም እንዴ? ነክሷል እንዴ? ጅቦ ነከስክ እንዴ? በጧት እንዴ የጀበና ከየት አምጥቶ ሳይሸቅል? አረ እንዴ ምን ሆነ ነው አንተ? ዘርማን አሁን እኮ የብልጽግና አባል እኮ ነው። ተቀልዳለህ። ኮንዶሚኒየም እኮ እየፈጨ ተሰጥቶታል በገበሬ ልጅ ነው በሚል ፋኖ መሳደብ ሲጀምር ሽጦ አሁን 1.5 ናት አሉ አካውንቱ ላይ ያለችው 5 ሚሊዮን ሽጧት 3 መኝታ ቤት 7ኛ ላይ ተሰጥቶት። እውነት ነው? እውነት? አዎ እውነት ነው። ፕሮፋይሉን ግን እንዴት ቀየረ? አየሽ ግን ይሄ እኮ ፖለቲከኛ ሆኗል። እኔ እኮ ነገርኩት። አሁን አዲስ አበባ ማስያጅ ቤት ውሰደው አብራችሁ ወገባችሁን ታሹ። ማስያጅ ቤቶች አለፈላቸው። ባይ ዘ ዌይ አለፈላ አይባልም። መታሻ ቤት ሂዲ። ለምን ትላንትና አልነግሩንም ነበር? መታሻ ቤት ሂዲ ሹክ። አንተ ወላቅ አንተ እንደው ፍቅሩ በደንብ ያሳሻል። ስማ ጅቦ አሰራኗ ስማ ልንገርህ እንትን በቀደም የሆነ ነገር ሰምቼ እዚህ ጋር አርሜ 31 እንትኑን ጥራው ምናምን ሲል ነበር። እንትን አሞራው ዝዋ እንደ ትግሬ ብሔር እንደ ብሔረሰቦች አፍረናል፣ ይቅርታ ጠይቀናል።
አንተ ቲክታክ ላይ አበባ በሚለምን ሰው ነው እንዴ አርሚው የሚመራው? ናይ አርሚ 31 ነው ታዲያ እዚህ ደግሞ ታላግጣት እውነቱን እኮ እናቴ ትሙት የዛኔ ስቅቅቅቅ ያለ አርሚ 10 ተዛሪ ብላዩ ባለና ቤተሰብ ጋር ቁጥጥር እኔ ሽምቅቅር ያልኩት የሆነ ውስጥ ነው የገባሁት። ይህን የመሰለ መከላከያ የቀበሌ ፖሊስ አድርጎት ጃፒ ባለጌ ነህ ተው ግደል። በተጋሩ ላይ እኔ እኮ ምህረት የለኝም እናቴ ትሙት። ተጋሩ ነሽ ምናምን የሚባል ነገር የለም። ዋይ ናይ 03 ናይ መቀሌ ፖሊስ ጣቢያ ገይሩ ናይ ቲዲኤፍ መከላከያ በቃ ነግረናቸዋል። አሁን እኔ በትግርኛ ልናገር እድል ስጡኝ። ስማ ጅቦ አይ ግን ሀቅ እንተጋገር። አተ ሄድ ቤተሰቦች ታንሳለሽ እንዴ ቀስ አድርግ እንጂ ለቤተሰቦች ሙድማ ትይዛት። አንተ ደግሞ እንደ በላይ በቀለ መርጦ አልቃሽ ልትሆን ነው እንዴ? ዋ ምን አባትህ ታዲያ ተደራጅታችኋል ለመጣችሁ? ስማኔ ያሳቀኝ በእንትን በታጣቂ ነው የምትተዳደር ይችኛው አካባቢ ነግሬ ያለው እና ቤቱት መሳቂያ እኮ ነው። ነገ አንጠልጥለው ያመጡታል አለ እንዴ እሱ። ከዛ ከትንሽ ደቂቃ በኋላ ያንን ጦር የሚመራ ሰው አንድ አበባ ናይ አበባ ሲል ጃፒ አይተሃል ከታች ምን እየጻፉለት እንደነበረ። እኔ እኮ መጀመሪያ ማሞራ ጀግና እንዲሆን አውቃለሁ እኮ ትግሬ እኮ አይደለም። የልብ ተሰማ እንትና ደግሞ ጆከር እንትን አሞራው ትግራይ ያለውን ከያዘው እዚህ ያለውን ደግሞ እኛን የኛ ልጆች አሉ የኛ ልጆች መኮይ አካባቢ ጃፒ ለኬ ሰሞኑን የጠፋሽ ቁጭ ነሽ እያየሽ የኛ ልጆች አሉ የምናውቃቸው እዛ ጋር ኮኔክት እናደርጋለን ይሏል። እንዲህ እነዚህ ሰዎች ደላላዎች ናቸው እንዳለ ተሰበሰቡት። ቦታውን 7 ጊዜ መጥቻለሁ። በዛ የሰው ልጅ እንዴት ነው 7 ጊዜ በዛ የሚመጣው? 7 ጊዜ የተመላለሰበት መንገድ እኮ ከኢትዮጵያ አሜሪካ የሚያስገባ እኮ ነው። እናቴ ትሙት በኪሎ ሜትር ሲታይ ያስባችሁታል? ከጅዳ እስከ ጅቡቲ ድረስ ያለው መንገድ አይ ጃፒ በቃ የትግሬውን መሲና አሞራው ይዘውታል። አርሚ 13 ነግረውታል። አርሚ 7 ደግሞ በወልቃይት በኩል ህዝባችንን እየጨፈጨፈ ነው። አይ ታዝበሻል። እኔማ ስራ ላይ መስለሽ ነበር ጃፒ። እዚህ ቤት አትገቢያትም። ልዕልና ብቻ ናት የተመቻት። 50,000 ሰው ተሰብስቦ እቱ ፍንቱ ሲያወራ፣ እቱ ፍንቱ ማለት የቴምር ወሎኛ ቋንቋ ነው። የእንቁላል ቀቃይ ልጅ እያለች እሷ አያና ተሰብስቦ የሰሩት ፖለቲካ ነው እንዴ? ስማ ይኸውልህ፣ እኔ አሁን ስድብ በጣም ደብሮኛልና እኔ አንድ መልዕክት አስተላልፌ ልውጣ። የእውነቴን እሺ፣ ስድብ እኔ አልፈልግም። ፍቅሩ ኮማንደር ፍቅሩ እየሞከረ ነበረ፣ ነገሮች ገብቶት ተመልሷል። ሌሎቹ ደግሞ ጫካ ውስጥ ያሉት አለገና የዘመንም አለገና የምሬም አለገና ወደ ሰላም የሚመጣ ነው ጀግና። ለምን መሰል አሁን አስበዋል? ለቴምር ብሎ ዘመነ ካሴ ሲሞት አሁን ለጆከር የሚሞት ሰው አስበዋል?
ሰው እንዴት ለጋለሞታና ለደንቆሮ ይሞታል? ለፍየል ጠባቂ ይሞታል እንዴ? አይ የሰው እኮ ሞቷል። አይ በላይ በቁመ የሞት ቀጥቀጪው እንግዲህ የኔ እናት የሰው ልጅ በስተርጅና እንደገና ተወልዶ ሕፃን ሆኖ እንደዚህ ቅዘን በቅዘን ይሆናል። ዳይፐር አይ መከራ አይ በላይ እኔ ሰው ነኝ እውነት ሲዋረድ አይቻለሁ። ስለ እውነት እንደ በላይ በቀለ የተዋረደ የለም። እኔ አስዌር ከምሬ እንደ በላይ በቀለው ቤቱን ሲከፍት እኮ 1500 ሰው ምናምን በላይ መጣ። የሚገባበት ቤት እኮ ራሱ 1500 ምናምን ነው እኮ የሚገባው። ሞትክ በቁምክ። አርበኛ ዘመነ ካሴ ለእኔ እዚህ ሚዲያ ላይ ለምለፈልፈው አሜሪካ ነፃነት ያለበት ሀገር ለምኖረው ሳይሆን መሬት ላይ በማንነቱ ለሚጨፈጨፈው ለገበሬው ማህበረሰብ አንዴ እኑ የትግሬ ጠላት መሆንሽን እያሳየሽ ነው። ወላሂ ላዚ ሞዴሬተርሽን አነሳዋለሁ። ትግሬ አግብታ ምኑን ትግሬ ጠላችሁ? ስማ ጅቦ አቤት። እኛ ግን ዙረን አንተጣጣም። እኑንም ወሰድካት። አይ እኛ እኮ መከራችንን ግማሽ ጎኔ እኮ ናት። ቀልድ የለም። ወዲህ የግዲ ምን አንተው ወላሂ ወሎዬ ነች። የግዲም አስር ያፈጥፈጠኛ። አንተ ምን ሆነህ ነው? እኔ ዲሲ አካባቢ ነው አቡዬን በላይ የሚባል እንዴት ታማታስገባው? ኸረዲያ ጭቅጭቅ ትወዳለህ በላይ በላይ እናቴ ትሙት። አንደኛ ነገር አትሳደብ። አሁን ቴምር እስካሁን አልተሳደበችም። እናቴ አንተ ነህ ጭን ምናምን እያልክ የምትሳደብ ነው። የጭን ናፍቆት አለበት። ጫት ስለሚቅም ሴቶቹ ብዙም አያስጠጉትም። እዛ ነገር ላይ ደካማ ሊያስፈልገኝ ነው። አሁን እዛ ነገር ላይ ደካማ ነው አሉ። ቆይ ቀስ ብዬ ላውራ። ቴምር አንዴ ቁም ነገር ላውራ ፕሊዝ። ይኸው በላይ በስነ ስርዓት እየተጫወትን ነው። እስካሁን እናቴ ትሙት የሰደበ ሰው የለም። አንተ ነህ የተሳደብከው። ሁለተኛ ጃፒ የአሞራውንና የምናምን ፖለቲካ እኔ ስም አልጠራም፣ ግን ስም አልንገርህ ጅቦ። አሁን እንዲነሳ ፈልጋል ጅቦ። አቤት የራሱ ሰው ራሱ መቀጥቀጥ ይወዳል የሰውዬ። አቤት አይደለም የታዘብነውን ነው የምንናገረው። እንትን አሁን በላይ በቀለ አሞራው አቅም አላት ወይ ነው እንደናንተ እንዳይመስላችሁ። ደጅ መውጫ ሰዓትህ ነው። እስቲ ውጣ፣ ተጣጥበ ጀናባን አላቀ ተመልሰታ እዚያ ተጨቃጨቅ። የሴጋ ጀነባ አይታጠቡትም። ብላት እጅን ብቻ ነው የምትታጠበው። ሴጋ ጀነባ የለውም። ሁለት እጅ በሳሙና ትታጠባለህ። ቀጥታ ጫትን እየቀነጠስክ ትገባለህ። እኔ እኮ ችግሩ እኮ ብታወሩ ችግር የለብኝም። ሳወራ ታስወረዱኝ እኮ ነው። አሁን ሶሻል ሚዲያ ላይ ምታው ስትሉ በለው ምታው ስትሉ የምትሉት እናንተ ናችሁ። ጦርነት የምትጎስሙት እንግዲህ ህዝቡም ሁሉ ነገር ሴጋ ይመስላችኋል መሰለኝ። በለው ነው በቃ ምታው። እኛ እኮ አይገባንም ያንተ ንግግር። እንዴት አንተ ከገባህ ማኔ እንዴት ተናገርኩት? ቆይ ያንተን ቃል ልጠቀም። በቅዬው አዲል ስጠኝ። እኛ ምን እንላለን መሰለህ? አለማጣ ሁነህ ይታያል ጥሙጋ የጭንቅ ቀን ጀራሽ እንደምንህ ሴጋ እንላለን። አሁን ግን ለምንድን ነው አሁን ዮናስን መስደብ የፈለጋችሁት? እሱ እዚህ የለም። በቅዬ አንቺም እኮ በ38 ዓመትሽ ትዳር የለሽም። ገባሻል? ኧረ እኔ ትዳር አለኝ፣ ልጆች አሉኝ። ጭራሽ አንተማ ድንግል ነህ። ሰምተናል እኮ። ኧረ እኔ ምን ሆነህ ነው አንተ እንዴ? ጫት ስለሚቅም ደክሞ እኮ ነው። ሞክሬሽ እምቢ አለሽ እንዴ? ጫት ያደነዝዛል እንዴ? ምን አቅላታለሁ? ጫት ያደነዝዛል። አዎ አደንዝዞት አታይም እንዴ? ችኮቹን እነዚህ ዘፋኞቹንም አዲስ ያችን ቆንጆዋን ያገዋል ልጅ አንድ ሰሙ ወገቧን ይዞ ኤልሻዳይን ወገቧን ይዞ ሲነሳ ቆይቶ በዜሮ ያ ሁሉ ሴት በባዶ ቀረ። ያ ቆንጆ ሴት ምን ችግሩ ምን ይመስላል? ጫት ነው አሉ። እኔ ጠይቄያለሁ። ምርዋ ያችን ያገዋል ልጅ እኔ ወገቧን አቅፌ ፎቶ ብነሳ ምን ሽሬ ይቆማል? ወላሂ እኮ የሱ ወጥ ነው።
ዲያስ ነው የሚሰራው እንደዚህ ሸራ የወጠረ መኪና ነው የሚመስልሽ። አይ አንተማ እግርም ሲያሳዩክ እኮ አንተ እዚህ መተው ገስት ላይ እግራቸውን አይተህ እንትን የምትል ሰውዬ ነው አንተ። ችግሩ እኮ ምን መሰለሽ አንተ ሩዝ ባረቂ እየበላህ ነው፣ እሱ ምን ይብላ? ጫት ነው የሚበላው። ስሚኝ ማየው ችግሩ እኮ ምን መሰለሽ ጫቱን ሲብላ ጅቦ ሲጋራው እኮ ነው ጫቱ ሲጋራው አንድ ላይ አፉ ውስጥ ግብት ነው የሚለው። ቆይ ልንገርሽ ባረቂ እየበላ አትንጫጫ አንተ። ቆይ ዝም በላ እንዴ። ችግሩ ምን መሰለሽ የእውነቴን ነው። እኔ አንቺን ባቅፍሽም ደስ ይለኝ ነበር። የእውነቴን አሁን አንቺን ባቅፍሽ ደስ ይለኝ ነበር፣ ግን አንደኛ ትኩሳለሽ፣ ሁለተኛ የሚያስፈራ ቫይረስ አለብሽ። እኔ ደግሞ የማይድን በሽታ እፈራለሁ። ሞቷል እኮ ይሄ ልጅ እኔ ይታ አየህ እንደዚህ እኔ በቀል አየው እየተጫወተ በላይ በቀለ ወያ አይዝናት ኦኬ። ጤነኛ እኮ አይደለም። ሂ ኒድ ሄልፕ ባይ ዘ ዌይ በጥቅምና የሚያስፈልገው ሰው ነው። በላይ በቀለ ወያን እኮ ሜንታሊቲኛ ያስጠላል። ስለ ልቦናውም ጎድተነዋል። አንድ አግብተሽ ለምን ሰው ሁሉ እንዲውል የመጫወቻ ከሚያደርግሽ ለምን አታገቢ? ማን መጫወቻ ያደረገኝ? አንተን የመሰለ ቀዳዳ አፉን ስለቀደደ ነው የሆነ መጫወቻ ቀዳዳ እንዴ? በላይ በቀለ ከአንተ በላይ እየሰደበኛል እንዴ? ምን ደግሞ ነው ለስድ ቴምር ብትሰደብ ምንም አይመስላትም። ግን በቃ ተው እንዴ አይነት ቆሻሻ አክልኩ አልቆጥርም እኔ ደግሞ ለስድብ። አይ እንደው እኔ እንደ አዝኝ በነገራችን ላይ በላይ ራሱ በላይ ስማ አይ ኦኬ አሪፍ እኮ ነው። ታዲያ እኔ ማቀምሳቸው አሉ ሰው እኔ ከነሱ የበለጠ ምላስ ነው ያለኝ። ያው እዛው አንጠባጥቤው ይሄዳል። በቃ አሁን ተሳዳቢ አንተ በል ጆከር በል እኔን አስቆማችሁኝ እንደ በስድብ ቢሆን ከሚዲያ እኮ ድራሽ ጠፍቶ ነበር። እንኳን ስርዓት እኔ ተሳዳቢ እኔ ፊደል የቆጠርኩ ነኝ። ስርዓት ነው የተጨራመተ ጣሳ የመሰለ ኦዞ እንትን ጫታ ጠንዝቶት ጥንዝት ብሎ ከንፈሩ ሁሉ ከሰል የሚመስል ሰውዬ አሁን ሲሰደበኝ ብዬ ምን ይመስለኛል? ምንም ዜሮ። እኔ ላግባሽ እኔን የሚመጥነኝ ወንድ የለም። ኖ አንዴ ይኸው ገብተህ ይቅርታ ከጠየቃት አስገባዋለሁ። እናቴ ብዙ ይታዋል ባክ ሄደዛ ኮልኮሌ ሰው ነሽና በፍር ይሄን ሰው ይሄን ይቅርታ እንጠይቅ። ይሄ እኮ ሞቷል በቁም የሚቀብረው አጥቶ እኮ ነው። እየተጫወትን ነው እንደዚህ አይነት ስድቦች አይደለም። ስድቡን ተው። በላይ በቀለ ወያ ማለት አስወር ከምሬ ነው። ሞራሊቲ ተጎድቷል። አማራው በቃ እንደ ቆሻሻ ሲጥለው ዝም ብሎ ያገኙ ሰው ሁሉ እኮ ነው የሚሳደበው። እንዴ እብድ በለው በቃ ታሰይ። እኔ አሁን ከእንቅልፌ እንደተነሳው ገብቷል። ፈጣሪ ማመስገን ነው ስራዬ። የምር በላይ በቀለ በጧት ተነስቶ ወይ አልጋ ላይ ሆኖ ሊሆን ይችላል ጥርሱን ሳይቦርሽ የጀበና ነው የሚቀመው ጧት ተነስቶ። ቆይ አሁን አንተ ይኸውልህ ልንገርህ ጅቦዬ፣ እገስት ላይ ቁጭ ብለህ የገስት ጨዋታ ስትጫወት 500,000 ኮይን 300,000 400,000 ኮይን ይዘህ መውረድ ለምደክ የቀጠሮ ጌም አዘጋጅተክ 3,000 በ1.5 ሚሊዮን ኮይን ስትለይ ምንድን ነው የምታስበው? በጣም ይደብራል እኮ ስለሆነ ገመዴን ይዤ እታነቃለሁ። አንድ በቀለ ወያ ግን አልሞተም እኮ አልሞተም፣ ግን ከምር ሳይኮሎጂካሊ ተጎድቷል ልጁ። ዛስ ወይ ዝም ብሎ ምሳሌ አንተን ሙድ እያዘችብህ ነው። ይሄ አንተን እየነቆረች ነው። አልገባህም? አይ አንተ እኮ ከጆከር ጋር ተጫውተህ እኮ በጠረባ ተብለህ ልታነቅ ገመዴን አምጡልኝ። የምር ነው። የዛን ቀን ግን አሳዘነኝ። የሰው ልጅ በዚህ ልክ መዋረድ ውርዴታም። ጆከርም እኮ አራዳ እኮ ነች እኮ አማራ ቂም በቀል የያዘበት ሰው ጋር እኮ ነው የምትጫወተው። እሱ ምን አስቦ እንደነበር ታውቃለህ? በቃ የዛን ሰዓት ኦሮሞ እየተጫወተ ስለነበር በቃ ኦሮሞ ይዋሃው ኦሮሞ ይተጠቃል ብሎ ነበር። ኦሮሞ ደግሞ ባናተ ተተከርኛ ለማን መስጠት እንዳለብን እናውቃለን። ኦሮሞ ማን ነው ኦሮሞ እንጂ ያደረገው ጅል አንተ ነህ። እኛ ያልቻለው ኦሮሞ አይችልም አየኛ አይደለም ብሎ ታጣራው ውጤ ያረክ ያሉት ዋናው ቋንቋውን እየለመድሽ መምጣትሽ ነው። ስድቡንም ቢሆን ስማ ጅቦ ከእስረኛና ከሞተ ሰው እኮ እንዲህ በቁሙ እንደ በላይ በቀለ የሚሰቃይ ሰው ነው እኮ የከፋው። ታውቃለህ? ብትታሰር እኮ ቀላል ነው፣ ይወጣልሃል ፍርድን ጨርሰ። አሁን ስድብ አይደለም፣ በቃ እንዳትሳደብ። እናቴ ትሙት ቀልድ ነው። ምን አሁን አህያ ፈሳ ብዬ አፍንጬን ይዛለሁ እንዴ? ወሬ ሁሉ ግራ ገብቶታል። እኔ አህያ ፈሳ ብዬ አፍንጬን አለ። ድምፅሽ ተውጣል ቆንጂዬ። ይኸውልህ እንደ ሰማይ ሰቅለንክ ስትንዘባዘብ በጠረባ ብለን እዛው መሬት ላይ አንቆሻቁሸን ጣንክ። በቃ ዘሰት
አማራ ማለት ይሄ ትልቅ ህዝብ፣ ይሄ የተከበረ ህዝብ፣ ሁሉም ኢትዮጵያኖች እንደሚያከብሩት ያየሁት አንተን አፈር ደሜ ስናበላ ማንም እንደ ቆሻሻ ሲጥልህ ነው። በቃ እኛ የተከበርን እነዚህ ዝም ብሎ የተከበርን ህዝቦች ነን። እኛን ስትነካ 31 ኮማንደር ጃፒ ልትወጣ ነው። አይደለም በጅምላ ተቀበርን እያልሽ ነበር። አሁን ደግሞ በዚህ በ2026 ካሳብና ይሄ ፖለቲከኞች የታጠቁ ኃይሎች የሚገቡና እግዚአብሔር እንዴት እንዳለፈው የተቀበርን ነው ያልሽ አንድ አይደለም። የፖለቲካ ጥቅመኞች እኮ ናቸው። እነሱ እኮ ናቸው የሚገሉን እንጂ ህዝብ አይደለም። ህዝብ አማራን ህዝብ ማን ይጠለዋል? ደደብ በላይ እስቲ በእናትህ አንተ ቡና ቀቃይ ዝም በል። ጋለሞታ አማራን በቂ መሳደብ ጀመረ። ጃፒ ነገር ፈለገ። ቴምር ትዕግስቱ አለቀ። እኔ ቤቴን ዝርግፍ አድርጌ ብቻዬን አያችሁ፣ የአራዳ ልጅ ነኝ። ጃፒ መቼ ነው ቤትህ የምትከፍተው? በእኛ ላይ የምትሄደው ሞቼ ነው። አንተ ቅዳሜና እሑድ አማራ ጃፒ ይሻላል። እናቴ ትሙት፣ ቢያንስ ስራውን እየሰራ ነው። ትቀልዳለህ እንዲህ ቅዳሜና እሑድ መጥቶ ነው የሚጮህብህ ተዝናንቶብህ የሚሄድ። ሰሞኑን ሁለት ቅዳሜና እሑድ አልፈዋል። ኦሮሞ ሁነህ ነው ያሳለፍከው? ትግሬ ሁነህ ነው ያሳለፍከው? ቅዱሳን ይህን ያክል ከሳቅን ከተጫወትን ደግሞ እንደገና ፈታ እንላለን። በአርሚ 13 ላይ የተደረገውን ደግሞ እኛ እንሄዳለን። ግን አልሰማሽም እንዴ ጃፒ? ተጋሩ ተሰብስበው እናቴ ትሙት ስርዓት አርግ ብለውታል እኮ። ወዲያው ነው የገባቸው ነገሩ። ይሄንን በውስጥ መስመር ነው የጨረስኩት እኔ። ምን ነው ምን እየተካሄደ ነው? የአራዳ ልጆች አይደለን እንዴ? እንዴት ነው ላሽ ቦሎ ህደግ በሎ ምን ነው? አትገባም። ጋለሞታ ትላለህ አንተ። ጋንግ ፊት ባትሰድባት እኮ በደንብ እየተጫወተች ነበር ቴምር። ትግስቷ እያለቀ ነው። እናቴ ትሙት። ጃፒ የለም። አሁን ጃፒን ስሜታዊ አድርጌዋለሁ። ቤቱን ይከፍታል። እዛ ሄደን እናላግጣለን። አትገባም ጃፒ። አቅነዝንዟል። በቃ መናገር የፈለከው ነገር አለ። አትገባም። ቤትህን ክፈት። ይመጣሉ። እኔ አሁን ልወጣ ነው። አዳነች አበቤ ጋር ልደውለው። በሰሞኑ አጀንዳ ላይ እንለጣለጣለን። ስለነበረን ቆይታ በጣም እናመሰግናለን። ይህ የስርጭት ጣቢያችን መቀለ 07 ዝርከብ አርሚ 3 ዘለዎ ቦታ እዩ ዝንረከቦ። አርሚ 3 ሒዝና ናብ ተክላይ ክንከይድ ኢና። ድምፂ ሓፋሽ ትግራይ ትስር ናይ ደብረ ጽዮን ባልትና ፀብሒ ኣብ ኩሉ ቦታ ይርከብ። ህልበት ዝከውን ህርጭ አለና። ህርጭ ነው የሚባለው ዱቄት። ህርጭ አለና ንህልበት ዝከውን ጥህሎ አለና ጥዕም እዩ ናብራና። ናይ ጌታቸው ረዳ ዊግን ቁናኖን ናብ ኩሉ ተጋሩ ክበጽሕ እዩ። ናይ ውግ ዋጋና ቅናሽ እዩ። ንዚ ፕሮግራም ስፖንሰር ዝገበሩልና ናይ ደብረ ጽዮን ባልትናን ናይ ጌታቸው ረዳ ዊግን ስራህን ቁናነን እዩ። እዚ ጋዜጠኛ ወዲ ክብሩ ይበሃል። አቤት እኔ የትግርኛ ጋዜጠኛ ብሆን። ኧረ ተጋሩ ደገፍ አድርጉኝ። ኧረ ሼሪንግዬ ታይ ደገፋ። እናቴ ነበልባል የትግራይ ጋዜጠኛ እኮ ይወጣኛል እኮ ነበልባል። አሁን እነ ስታሊን ቆይ የፔፓል ቁጥሬን የእንትን ቁጥሬን እናቴን ችግር እኮ ነው እንዲያደርገኝ እኮ። ከዚህ እንደወጣሁኝ ትዝ የሚለኝ ችግር ነው። መኪና ውስጥ የማሳልፈው ታሪክ መኪና ውስጥ ቁጭ ብዬ ልጆች መድረሳ ካደረስኩ በኋላ ነው። አስቡት እስቲ ተጋሩዋኒ። አረ ሕደጉ፣ አረ ተው እንጂ ለሓደ እንደዚህ። አቤት እኔማ ናይ ኦንላይን ትምህርት ሁሉ ልጀምር እኮ ነው። ናይ ጋዜጠኝነት ህርጭን መጭንን ሃጭንን አለና ሰንበት ምሳና ክንዘካከሪና። እዚ ናይ ኦሮሞ ጨዋታ ገይርና የለና። ኦሮሞ ብነፍሰ ስጋና ንሰሜናውያን ተጻዊትሎም አለ። ካልሆነ የኦሮሞ ጋዜጠኛ ነው ሆኖ እናቴ ትምህርት ችግር የለብኝም።
ወሎ እንኳን ወሎ ጋዜጠኛ ለመሆን ብዙ ነገር ነው ያለው። እንዴት ናችሁ? ደግ ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ እንደሚታየው ተሆነ ከፊት ለፊታችን እንዲያመናመንና ጭጋጋማ ነው። ወላሂ ካልዘነበ ግን እንጣላለን ተማንቃ ከፈጣሪ ጋር። ደገፍ አድርጎ ጋዜጠኛ የሚያደርገኝን ሰው ነው የምፈልገው። ስለነበረን ቆይታ በጣም እናመሰግናለን። ሙስሊምም ክርስቲያንም አንድ ላይ ተጣቅሎ የኖረባት የፍቅር ሀገር ወሎ ጋዜጠኛ ሙሀቤ ሰይድ ይባላለሁ። አልሐምዱሊላህ ረቢል ዓለሚን። አሁንም የምንገኘው ደሴ ኩታበራ አካባቢ የሚገኘው ጣቢያችን ነው። እናስተላልፍላችኋለን። ከመውጣታችን በፊት ደሴ ላይ ነው ቤቷ የሚለው ሙዚቃን ጋብዛችኋለን። ወላሂ አይዴ ሁለገብ ጋዜጠኛ እኮ ነው መሆኑ። እናቴ ተምርዬ ነኝ። አንቺ ትሻኛለሽ። ጃፒ በጣም እንትን ብሏል። ነግቢ ምን አባ ነው በዲስ የምቀያል ልጅ አንተ ደንደሳም አሁን ልጅ በዲስ የምቀልድ አንድ ደንደሳም አለች። ስሚ ደን ገጠምሻት እና ታዲያ እና ደንባችን ነው። ጃፒ ምንድን ነው የገባው? በሰላም ነው? አይ ተው በቃ ተው። አፈርታለህ አንተ። የፈራው ነገር አለ። ኃላፊነት መውሰድ አልፈለክም። ተው። እኔ እኮ ለቃቃሚና የሰው ታካኪ ስላልሆንኩ እኮ ነው። ገብቶሃል? ለሀቅ ብቻ ነው የምጓዘው። እና ልትጮፈጭሆን አስበህ ነው እንዴ? ይመች። አይ እንደፈለክ። አዎ ይመቸኝ። ፍታልታ ልበል እንጂ ምን ይሻ ነው ጀለሴዋ። ይመች። ገብቶኛል። በአንድ ሜሴጅ ነው እኮ ሀሳብን የቀየርከው። እንደዚህ አንጠልጥሎ ቤተሰብህን ሚዲያ ላይ የሚያመጣልህ አርሚ ተዘጋጅቶ ለፈልፍ። በሬ ካራጁ ማለት አልገባኝም። ወላሂ በል ፖለቲካ መስራት ነው እካክ እና እንደዛ ነው። ገባ ጅቦ። ሁሉንም ነገር ለማውራት በራስ ሲሆን ነው ደስ የሚለው። ሰማማ ጅቦ ወየ ማሪዋ ለበላይ በቀሉ መልእክት ላስተላልፍለት። ተምር ምን ነው ከጅቦ ጋር ተለጣጠፍሽ ዛሬ? ሜጃ አተሽ ጅቦና እኔ እኮ በፍቅር ውስጥ ለውስጥ እኮ ጨርሰናል። ውሏችን አንድ ላይ ነው። አታውቅም አንተ። እኔና ጅቦ እኮ ድሮ ጀምረን እኮ እንፈቃቀራለን። ሰሞኑን ደግሞ እናቴ ትሙት ምርጥ ሰው እኮ ነች። እናቴ ትሙት መርዝማ መርዝ ነች። ተንኮለኛ ነች። አንተ ነህ መርዝ ነች። በጉልበት በልክ ከመጣክ በምትመጣው ልክ እሄዳለሁ አለክ። ከዛ በዘለለው ሰውን አታክ አላደርግም። ደርሼ እኔ ከተሳደቅ ለማስወጋ ስትል ነበር። አስወጋለሁ። አሁን አንተን ባገኝ ቂጥን ነበር ማስወጋ። እኔ አሁን አካባቢ ብትሆን አንተ ቀናም ብላ አትይኝም። ባይዘወይ የምኖር በስቴት ጃፒ ሰሞኑን ከሚጣ ጋር ተጣልታ አይታታል። ኧረ አላየኋትም። ግንባሯ ራሷ ባዱላ መኪና ላይ ተሰጥቶልኝ። እውነቴን እኮ ነው። መኪና ያስሄዳል እኮ ስፋቱ በዊግ ሸፍናው ነው እንጂ አውዙ ቢላ አማራ ነኝ ብላ ዘራችንን ልታበላሽ እንዴ? አንቺ ቆይ ከማን ጋር ነው የምትስማማው? እኔ አይኔ እያየ እንዴት ነው ዝም የምለው? ዘሬ ሲበላሽ ከራሷ ጋር ሁሉ አትስማማም እኮ። ኧረ ወግድ በእናትህ እንዴ! እኔ አሁን አማራ ወጣላ የምትቀጠቅጣቸው የምር አሁን እኔ አሁን አማራ ያልሆነ ሰው ውስጥ ሲገባ ያመኛል። ዝሬ ያበላሻል። አሁን እኮ ተከገባች አማራ ወንድ ነው የምጠብሰው። ከዛ አስበዋል። እሷ ያንን ፊት ስትደግሞ በቃ ዘራችን ተበላሽ። ያው በአባቱ ነው የሚጠራው። ልጁ አማራ ነው የሚባሉ። ለዛ እኮ ነው የምታገለው አሁን እኔ እንዴ። አንቺ ትግልሽ ዘር እንዳይበላሽ ነው እንጂ ዘርሽ ስልጣን እንዲይዝ አይደለም። እኛ ቆንጆዎቹ ነን። በገብቷል እንዳለ አማራ ቆንጆ ነን። እዛ የሆነ ሰው ገብቶ ዘራችን ተበላሽቶ እንዴ ቤተ መንግስት እንገባ ልጆቻችንም እኮ ይገባሉ። የሚጥጣ ልጅ ወደዛ ከሄደ አስበዋል እንዴ? አይ ፖለቲካ አትስሪ ታይ አይደለም። ቆይ ተምር አሁን አንቺ አሁን እኮ ከ2 ዓመት በኋላ እንትንሽ ይቆማል። ከዛ መውለዳችም ለምን ቀድመሻውን በዚህ በነገራችን ላይ አንብብ። የወንድ ልጅ ራሱ እኮ ይቆማል። ዘገምተኛ ልጅ ነው የምትወልደው እድሜ ከ30 ምናምን ዓመት በላይ ከሆነ
ጃፒኮ ሁለት ልጅ አለው። ትቀልጃለሽ? ድግምተኛ ነው። አይ መውለድማ በትም ትወልዳለህ። ወልደህ ከጣልክ እኮ አሪፍ አይደለም። ማሳደግ አለብህ በደንብ። በእኔ እኮ ልጅ አይ መውለድ ዝም ብሎ መውለድ ነው። ልጅ መውለድ እንደ አገልጋይ ማንም እየመጣ እየለከፈው መሄድ ነው ያለበት። አይ በትም ይወልዳል። ዝም ብለህ እየወለድክ አትጣል። በየቦታው ማንጠባጠብ ግን ያስተናገድሻቸውን ብዛት ታስታውሻለሽ? አንተ ሸርሙጣ ስለሆንክ እኮ ነው። በየክበት ሴትን ከወንድም ጋር ስለምትደካከል ሁሉም እንዳንተ ይመስላል። እዚህ ቤትማ ትሰዳደቧት፣ ብትሞቷ ትሰዳደቧት። ባይሆን ጃፒ አትጥፋ በእናት ቤትህን በርግድ እንስቃለን። ሰሞኑን እናቴ ትሙት እንዲህ ስንት አጀንዳ ነው ያመለጠን። ትቀልዳለህ እንዲህ ገራሚ አጀንዳዎች። እኔማ ኮሜንት ራሱ ለቅም አድርጌ ሳነብ ነበር። በቀለውያ ወላሂ አትገባም። እኔም ልወጣ ነው፣ ግን ማናችሁም ኮፒ ሊንክ እያደረጋችሁልኝ አይደለም። እናቴን ዋርኒንግ እየሰጠኝ ነው አካውንት። እኛ መሳቅ መጫወት እኮ ነው በሁሉም ላይ ያላግጠን። የአማራን ትግል ህወሓት በተነው። ሂደን ተባልከ ህወሓት በተነው። የተበተነ ዱቄት እንዴት ነው ትግል የሚበትነው? አንዳንዶቻችሁ ግን ጤነኛ አይደላችሁ። እንዬ ሼሪንግዬ ጆይ ኮፒ ሊንክ የምታደርጉ እንዳለ ቢግ ላቭ ቢግ ሪስፔክት ይላል። ወቸው ጉድ ቴንኪው። የዩቲዩብ ቻናሌን ሰብስክራይብ በማድረግ ሱፐር ስቲከር እና ሱፐር ቻት በማገዝ እኛን ከፍ አድርጉን እባካችሁ። እንወዳችኋለን። ደህና ሰንብቱ። ሰላም ለምድር ኢትዮጵያዊውን። ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁኝ 700 ሰው አዳራሽ ሙሉ ሰው ማለት ነው። ሰዎች ስታዲየም ሙሉ ሰው ይዘው የሚደድቡበትን ፕሮግራምም ስላየው አዳራሽ ሙሉ ሰው ግን ስለተሰበሰባችሁ እናመሰግናለን። እኖ ማርያም ገባሽ ወይ ማርያም ላይ ፍቅሬዋ አሎ እንዬ ልወጣ ስል አቤት ፍቅሬ ማርዬ ወዲ አንጀቴ ውዴሻለሁ። ደህና ህደሪ ማሬ፣ ደህና ህደሪ ባይ። ቅዱሳን ለማንኛውም ደህና አደሩ። ወዳችኋለሁ ሁላችሁም።